መላእክቲሁ ሰራዊተ መላእክቲሁ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ሰራዊተ መላእክቲሁ ሰራዊተ መላእክቲሁ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም መቼም አላፍርም ስምሽን ጠርቼ ጽናናለሁ ሐዘኔ ባንቺ ረሳለሁ። ነውር አለብኝ ብዙ ስድብ አንጀት የሚልጥ ልብ የሚያቆስለን ስሜን ለውጠው ያንቋሽሹኝ ባዘን በለቅሶ ድንግል ወጣሁኝ እንደራና ሆኜ በቤተ መቅደስ በመረረ ሐዘን አሁን የማለቅስ ፍረጅልኝና ልመለስ ከቤቴ ሐዘኔን በደስታ ልሙላው እናቴ በግራም በቀኝም ጠላት ቢከበኝ አብዝቼ እጮኻለሁ እናቴ ስሚኝ ልጠግባ ስምህን አርከሽ ዓይኔን ሸፈንሽው እማምላክ ባንቺ መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔ ባንቺ እረሳለሁ። መከራው በዝቶ ግራ ገብቶኛል ድምፅሽን ልስማው ያረጋጋኛል
ሰው የዘራውን ያንኑ ያጭዳል። በቆፈረው ጉድጓድ ራሱ ይገባል። እናቴ እመቤቴ ብዬ ስጠራሽ ከመከራ ሁሉ ታውጪኛለሽ። ስሜን አርቀሽ ኖሬን ሸፈንሽው መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔ ባንቺ እልልታ ይገባል ለእመቤታችን። ስሜን አርቀሽ ኖሬን ሸፈንሽው አምላክ ባንቺ መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔ ባንቺ እረሳለሁ። በስደት ሳለሁ በሰው ሀገር ክፉ ነውብኝ ስኖር በእስር ምልጃሽ ደርሶልኝ ተፈትቻለሁ በታምራትሽ እኔ ድኛለሁ። ቃልሽን ሰምተው ጽንሱ ሰገደ ብላለች ኤልሳቤጥ ነውር ተወገደ። የጌታዬ እናት እኔን አሰበች ታሪኬን ቀይራ ይኸው ባረከችኝ። የእመቤቴ መሆን ማን ይቃወመኛል? ወጀቡማ አይበለውም ይታዘዝልኛል። ስድቤን አርቀሽ ኖሬን ሸፈንሽው መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔ ባንቺ እረሳለሁ። ወይን እኮ አልቋል የዶኪማስ ቤት ድንግል አማልጂኝ የእኛ እመቤት ስምሽ ሲጠራ በየቦታው ይሞላልና የጎደለው ግራ የገባው የቸገረው ድንግልን ጥራት እንድትረዳው ሳዝን ስተክዝ የምታጽናና እናት አለችኝ ርኅሩኅ ሕሊና። እናቴ እመቤቴ ብዬ ስጠራሽ ከመከራ ሁሉ ታውጪኛለሽ። ስድቤን አርቀሽ ኖሬን ሸፈንሽው እልልታ ይገባል ስምሽን ጠርቼ እጽናናለሁ ሐዘኔ ባንቺ። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ እጆቼን አምላክ ሞላልኝ። ምስጉን ነው የተመሰገነ መድኃኒዓለምን አመስግኑ። እኔን ይቅር ያለ ይመስገን ይመስገንልኝ እጆቼን አምላክ ሞላልኝ። እጅ ሰፊ እንደሆን አውቃለሁ ጌታዬ የጎደለው ሞልቷል ይድረስ ምስጋናዬ። ያጣሁትን ካንተ አግኝቻለሁ ሁሉን ነገር ለበጎ ብያለሁ። ያጣሁትን ካንተ አግኝቻለሁ ሁሉን ነገር ለበጎ ብያለሁ። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ። ማቄን የቀደደው ደስታ አስታጠቀኝ ባዶ የነበርኩት ሁሉ ተሰጠኝ። ሰጪም ነሽ እግዚአብሔር ብቻ ነው የሰው ድርሻ በር ማንኳኳት ነው። ሰጪም ነሽ እግዚአብሔር ብቻ ነው የሰው ድርሻ በር ማንኳኳት ነው። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ
ይገባል። እገፋለሁ እንጂ እኔ አልጨነቅም፣ መሰረት ያንተ ነህ ከቶ አልናወጥም። ስትሰጠኝ የሚታየውን እንዳትረሳኝ የዘላለሙን ስትሰጠኝ የሚታየውን እንዳትረሳኝ የዘላለሙን ምስጉን ነው የተመሰገነ ባሪያው እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ምስጉን ነው የተመሰገነ ባሪያው እኔን ይቅር ያለ ይመስገን ይመስገንልኝ። ይሰጣል ክብረት ለካስ ክቡር ጌታ ሁሉን ከወነልኝ በልዩ ችሮታ። ድሆች ስንሆን ሁሉ አለንና መድኃኔዓለም ይድረሰው ምስጋና። ድሆች ስንሆን ሁሉ አለንና አማኑኤል ይድረሰው የተመሰገነ ባሪያው እኔን ይቅር ያለ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የምንወዳቸው ክቡር አባታችን ክቡር መጋቤ ሃይማኖት ቆሞስ አባ ጥዑመ ልሳን የአዲስ ክፍለ ከተማ አዲስና የቂርቆስ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ እጅግ የምንወዳቸው ክቡር አባታችን ክቡር መልአከ ሕይወት ቆሞስ አባ ኤፍሬም የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ የሁላችን አባት፣ እጅግ የምንወደው ወንድማችን ክቡር ሊቀ ጉባኤ መምህር በጽሐ የካቴድራሉ ዋና ጸሐፊ፣ ሊቃውንተ ቤተ ክርስቲያን ማህሌታውያን፣ ሌሊቱን ቃል እግዚአብሔር እያደረሳችሁ የሀገር ሰላም ስትለምኑ ያደራችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ ወጣቶች፣ የሰንበት ትምህርት ቤት መዘምራን፣ ሕፃናት ሁላችሁ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክብር ለመድኃኔዓለም ይሁን። ለልምላችሁ እግዚአብሔር ለማመስገን እጅግ የምንወዳት እናታችን መዝገበ በረከት ድንግል ማርያም የደካሞች ምርኩዝ የባህሪያችን መመኪያ አምላክን ወልዳ የሰጠችን እመአምላክ ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር በዘመን ሁሉ እየረዳና እየደገፈ የማያልፉ የሚመስሉትን የመከራ ጊዜያቶች እያሳለፈ የማይነጉ የሚመስሉትን ድቅድቅ የጨለማ ሌሊቶች እያነጋ ዛሬ በተቀደሰው ቦታ የመድኃኔዓለምን በዓል እንድናከብር የረዳን የጠበቀን ያከበረን አምላካችን እግዚአብሔር ክብር ለስሙ ይሁን። አመስግኑት እግዚአብሔር። ተንሥአ ወአንሥአ ኩሎ ሙታን
ተነሳ፣ ሙታንንም ሁሉ አስነሳ። ቅዱስ የሰራዊት ጌታ እግዚአብሔር ሆይ እዚህ ለተሰበሰቡ ልጆች በዚህ ርዕስ የወደድከውን ትናገር ዘንድ እለምንሃለሁ። ቅዱስ አምላክ የሰራዊት ጌታ አንተ ካልተናገርክ ድካም ነውና እኛም ደከመን። ልጆችህንም አዝለናቸው ጊዜ ፈጅነንባቸው እንዳይመለሱ የሚጠቅመንን ለእኔም ለእነሱም ትነግረን ዘንድ ቅዱስ ፈቃድ ይሁንልን። ተነሳ በሉ። አልሰማሁም። ሙታንንም ሁሉ አስነሳ። ሞትና መቃብርን ድል አድርጎ የተነሳ የእግዚአብሔር የኢየሱስ ክርስቶስ ልጆች ነንና ክብር ለሱ ይሁን። እንደምላችሁ እንደምታውቁት በበዓለ ሃምሳ ስለ ክርስቶስ ትንሣኤ እንጂ ከክርስቶስ ትንሣኤ በላይ የሚነገሩ አበይት በዓላት የሉምና ሞትን ድል አድርጎ የዘላለም የሰው ልጅ የመከራ ቀንበር አንስቶ የሞትን ኃይል ደምስሶ የሲኦልን ሁሉ ነገሥታት እንዳልነበሩ አድርጎ ያጣነውን ክብር እንድንወርስ ራሱ ሞቶ ዋጋ ከፍሎልን የሞት ኃይል ተደምስሶ የመቃብር ድንጋዮች ተንከባለው ነፃ ወጥተን እነሆ እርሱ ተነሳ እኛም እንነሳለን ብለን እንድናመሰግን የረዳን አምላካችን እርሱ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። እንደምን አደራችሁ? ብዙ አላቆያችሁም። ባለችን ትንሽ ደቂቃ ግን ከእግዚአብሔር ጋር እንድትሆኑ አደራ እላለሁ። ነገሩ እንደምን ነው ቢሉ ለመንደርደር ያክል ነው። መቼም ምንም የማያውቅ ክርስቲያን አንገቱ ላይ ማዕተብ አድርጎም የሚመላለስ ይኖራል። አንዳንዱም ሲወጣና ሲገባ ጥራዝ ነጠቅ የሆነ መልእክት ሰምቶ የሚመለሳልና ብዙ አንቆይም። ነገሩ እንደምን ነው ቢሉ እግዚአብሔር የሰውን ልጅ ንግበር ሰብአ በአርአያነ ወበአምሳሊነ የሰው ልጅ እንፍጠር ሁሉ ቢሞላልን ምስጋናም ባይቋረጥ እነሆ ሁሉ ነገር የኛ ቢሆንም እንኳን የሰውን ልጅ ክብራችን ተወስኖ እንዳይቀር እንፍጠረው። በአርአያና በአምሳላችን ከፈጠርን በኋላ በምድር የኛን ምስጋና እያመሰገነ በበረከትና በደስታ ከኖረ በኋላ በሰማይ ደግሞ ለዘላለም ክብር በምናዘጋጅለት የጨለማ ግርዶች በማይጋርደው መከራ፣ ግዞት፣ ባርነት በሌለበት የደስታና የብርሃን አምድ በተተከለበት ቦታ ይኖራል ብሎ ሥላሴ በአንድነትና በሦስትነት አሰቡ ይላል። እግዚአብሔር አምላክ የተሰበሰበው ሕዝብ ሁሉ ለክብር ይበቃል ብሎ አስቦ እንዲጠራን ፈቃዱ ይሁንልን። ድካማችን ለመጽደቅ ነው። ምጽዋታችን ለመጽደቅ ነው። መጾማችን ለመጽደቅ ነው። ማስቀደሳችን መቆማችን በማይመች ቦታ ላይ እነሆ ክርስቶስን መፈለጋችን ለመጽደቅ ነው። አንገት ሰጥተን ለሃይማኖታችን መሞታችን ለመጽደቅ ነው። የክርስትና ዓላማው የሰው ልጅም አፈጣጠሩ ጸድቆ በክብር ለመኖር ነውና የተሰበሰብነውን ሁሉ እግዚአብሔር በጽድቅ ቦታ ያኑረን። አሜን በል። ከዚህ በኋላ እግዚአብሔር አስቦ አልቀረም። እግዚአብሔር ካሰበ ያከናውናል። አዳምን ፈጠረው። አዳም ረዳት ትሆነው ዘንድ ሔዋንን ፈጠረለት። በሚያምር ቦታ፣ በደስታ ቦታ፣ በአትክልት ቦታ፣ ረሃብና ጥም ስደት በሌለበት ቦታ በገነት አኖረው። የሚቸግረው አልነበረም። ይሄ ብቻ አልነበረም። እኔ አምላክ እነሆ የፈጣሪ የባህሪ አምላክ እሆናለሁ ነኝም አንተን ዘበጸጋ አምላክ ዘበጸጋ አድርጌ በፈጠርኳቸው ፍጥረታት ላይ ሁሉ ሾሜሃለሁ። ሁሉ ይገዛልሃል፣ ሁሉ ይታዘዝልሃል፣ ሁሉ ያደረግኸውን ሁሉ ይሆንልሃል። ለምግበ ሥጋ፣ ለምግበ ነፍስ፣ ለአንክሮና ለተዘክሮ ተፈጥሮልሃል። ነገር ግን የባህሪ አምላክ ፈጣሪ መሆኔን ታውቅ ዘንድ አንዲት ዕፀ በለስ አለችና እንዳትነካ ተባለ። ታሪኩን ታውቁታላችሁ። ለመንደርደር ነው።
የሚገርመው ሁሉ ተሰጥቶት አንዲት ዕፀ በለስ ተከለከለች። ያቺ የተከለከለችው ዕፀ በለስ ሕግ ነበረች። ሕግ የተላለፈ ሰው ይቀጣል። ሕግ የተላለፈ ሰው ይታሰራል። ሕግ የተላለፈ ሰው ይገረፋል። ሕግ የተላለፈ ሰው ይሰቀላል። ሕግ ሆና እንድትቀመጥ ያቺ ዕፀ በለስ ሕግ ሆና ተሰራች። ብዙ ተሰጥቶት እያለ አዳም የተከለከለችውን አንድ ነገር ናፈቀ ይላል። እግዚአብሔር ብዙ አድርጎላችሁ በጤና እያመላለሳችሁ በበረከት ባርኳችሁ፣ በልጅ ባርኳችሁ፣ በትዳር ባርኳችሁ እናንተ የምትፈልጓትን የቀረችውን አንድ ነገር ምናልባትም እንኳን ለእኛ የማትጠቅም ልትሆን ትችላለች። እግዚአብሔር ባወቀ የምንፈልጋትን ያችን አንድ ነገር ሲከለክለን ከእግዚአብሔር ጋር ግብ የምንፈጥር ሰዎች የለንም እንዴ? ነገር ግን ብዙውን እግዚአብሔር ሰጥቶናል። አዳም ብዙውን ተሰጥቶት ዕፀ በለስ እንዳትነካ ተባለ። በዚያም ይሁን በዚህ አዳም ያችን ዕፀ በለስ ሔዋን አሳሳተችኝ፣ ሔዋንም እባብ አሳሳተኝ ብሎ ያችን ሕግ የሆነች ዕፀ በለስ በሉ። የሰው ልጅ ሁሉ ከሱ ጀምሮ እነሆ ክርስቶስ እስከተወለደበት ጊዜ ድረስ እስከ አዲስ ኪዳን ጅማሮ ድረስ ሞትን ይሞት ዘንድ ያችን ሕግ አፈረሰ። ኢየሱስ ክርስቶስ ያችን ዕፀ በለስ ከበላ እግዚአብሔር ያችን ዕፀ በለስ ከበላ ትሞታለህ ብሎት ነበረና አዳም ያችን ዕፀ በለስ ሲበላ ሔዋንም ስትጎርስ እባብ አሳሳተኝ ብላ ምክንያትም ብታቀርብ እግዚአብሔር እነሆ ያችን ሕግ አፍርሰዋልና አዳምና ሔዋን ራቁትነት ተሰማቸው። ልብስ የሆነውን ክርስቶስ አምላካቸውን አጡ። ክብር የሆነውን ክርስቶስን ተለዩት። ብቸኝነት ተሰማቸው። እንባ ተናነቃቸው። ቀኑ ጨለማ ሆነባቸው። ያላቸው ነገር ሁሉ ባዶ ሆነ። መፈጠራቸውንም ጠሉ ይላል። እግዚአብሔር ከሁላችን ጋር ይሁን። አላችሁ መፈጠራቸውንም ጠሉ ይላል። ሞትን ሞቱ ይላል። ሞቱ ምን እንደሆነ ታውቃላችሁ? ተገንዞ መሄድ አልነበረም። ሞት የሆነባቸው ከእግዚአብሔር ፍቅር ከሆነው አምላክ ፈጥሮ ከሚያኖራቸው ደርሶ ከሚያጽናናቸው አምላክ ተለይተው ነበረና እነሆ ራቁትነት ተሰምቷቸው መሪር እንባ እያለቀሱ ጌታ ሆይ በድለናል፣ አሁን ወደ እኛ ናና አድነን፣ ያለንን ነገር ሁሉ አጥተናል አሉ። አዳምና ሔዋን ልብስ የሆናቸውን ክርስቶስን ሲያጡ ራቁትነት ተሰማቸውና ምን ሆኑ? ኀፍረተ ሥጋቸውን እርስ በርሳቸው እየተያዩ መተፋፈር ሲጀምሩ ሸፎኑት ይላል። ብቻ ብዙ መከራ አለ። ገድለ አዳም ስታነቡ አዳም ከዚያ በኋላ ሌት ከቀን አለቀሰ፣ መሪር እንባ አነባ። እነሆ ከእግሩ ላይ ደም አፍስሶ ለእግዚአብሔር በድያለሁ ብሎ መስዋዕት አቀረበ። 100 ዓመት አለቀሰ ነው የሚለው ገድለ አዳም። እንባን የሚወድ እግዚአብሔር ምሕረት አረገለትና አዳም በድለሃል፣ አጥፍተሃል፣ ተሳስተሃል፣ ነገር ግን ደግሞ ተጸጽተህ አልቅሰሃል። ወዴት እሄዳለሁ ብለህ አንብተሃል። ፈጥሬ ወድጄ የፈጠርኩ ፍጡር ነህና ጠፍተህ እንድትቀር አልፈቅድም። አሁን አድንሃለሁ። ከልልይ ተወልጄ 5500 ዘመን ሲፈጸም ከልልይ ከድንግል ማርያም ተወልጄ አድንሃለሁ። እስከዛ ግን እየጸለይክ እያለቀስክ እያነባ ጠብቅ አለው አዳምን። እግዚአብሔር ያድነን። እግዚአብሔር ያድነን። ከመገዳደል ያድነን። ፍቅር ከማጣት ይሰውረን። በወንድም ላይ ከመጨከን ገጀራ ከማንሳት እግዚአብሔር ያድነን። ሃይማኖት ከመጋድ እግዚአብሔር ያድነን። እግዚአብሔር ያላበረታው ብርቱ የለም። እግዚአብሔር ያልሾመው ባለሟል ያልሾመው ባለስልጣን የለም። እግዚአብሔር ያልጠበቀው ያላጸናው ክርስቲያን የትም አይደርስም። እኛ ብንደክም በሁሉም በእያንዳንዱ ጥቃቅን መንገድ የእግዚአብሔር ቀመርና ስሌት ከሌለ ባዶዎች ነን። እግዚአብሔር ይርዳን። ኧረ የላችሁም። አልሰማውም። መዳን አትፈልጉም እንዴ? እና እግዚአብሔር ያድነን ስንል አሜን አትሉም እንዴ? አዳም ተስፋ ቆርጦ ነበር። አድናለሁ ሲባል እግዚአብሔር ከተናገረ አይቀርም። ጊዜው ቢረዝምም ተስፋ አለኝ አለውና ደስ አለው። ሰው በተስፋ ነው የሚኖረው። ለተስፋ ክሙ ተፈስሑ ይላል ቅዱስ ጳውሎስ። አያችሁ፣
ዛሬ ኖሬ ነገ ጸድቃለሁ ካላላችሁ፣ ዛሬ አጥቼ ነገ አገኛለሁ ካላላችሁ፣ ዛሬ አግብቼ ነገ ወልዳለሁ ካላላችሁ፣ ዛሬ ተምሬ ነገ ስራ አገኛለሁ ካላላችሁ፣ ተስፋ ከሌላችሁ እየደቀቃችሁ እየሟሟችሁ እየቆማችሁ እያላችሁ እንዳልነበራችሁ ሆናችሁ ነው የምትኖሩት። ተስፋ ማለት የሰው ልጅ የመኖር የመጀመሪያው ከፊት ያለ የደስታ ጉዞ ነው። ተስፋ ደግሞ እግዚአብሔር ነው። ማን ነው? ማን ነው? እያንዳንዱን ነገር ያደርግልኛ ብለን ተስፋ የምናደርገው ማንን ነው? ከሞትን በኋላ ያጸድቀናል የምንለው ማንን ነው? ብናጣም እናገኛለን፣ ቢቸግረንም ባዶን ብንሆን ይሞላልናል፣ ብንታመምም እንድናለን የምንለው ማንን ተስፋ አድርገን ነው? እግዚአብሔርን ተስፋ አድርገን ነው። እግዚአብሔርን ተስፋ ያደረገ ይሻገራል። እግዚአብሔርን ተስፋ ያደረገ ይራመዳል። እግዚአብሔርን ያመነ ተስፋ ያደረገ ደመና ጠቅሶ በባህር በወጀብ ላይ መንገድ አመቻችቶ ይበራል። ማን ተስፋ ያደረገ? አዳም በተስፋ ደስ አለው። እንደዛ በመከራ እያጸለየ እያለቀሰ 5500 ዘመን ሲፈጸም ኢየሱስ ክርስቶስ እግዚአብሔር ወልድ በተለየ አካሉ እነሆ ከሦስቱ አካል አንዱ አካል እግዚአብሔር ወልድ በተለየ አካሉ እግዚአብሔር አብ በሰማይ ሆኖ ወደ መሬት ተመለከተ። ሰሜንና ደቡብ ምስራቅና ምዕራቡን ሁሉ አየ፣ ተመለከተ፣ አሻተተ። እንዳንቺ አይነት በቅድስና በንጽህና የሚኖር ማንንም አላገኘም። ደምግባትሽንም ወደደ። የሚወደውን ቀዳማይ ተከታይ የሌለውን ምትክ የሌለውን አንድያ ልዩን እግዚአብሔር ወልድ የሰው ልጅ እንዲያድን ወደዚህ ዓለም ላከው። አባ ሕርያቆስ በቅዳሴው ያ እግዚአብሔር ወልድ በአባቱ ፈቃድ አንድያ ልዩ ልጄ ሂድ፣ እነሆ የፈጠርናቸውን ፍጥረታት አድን፣ ሕመማቸውን አንተ ታመም አለው። እግዚአብሔር ወልድን በፈቃዱ እሄዳለሁ አለ። እግዚአብሔር መንፈስ ቅዱስም ነበረበት፣ አይለያዩም፣ አንድ ናቸውና። እነሆ እግዚአብሔር ወልድ በተለየ አካሉ ድንግል ማርያም በመልአኩ በቅዱስ ገብርኤል ብስራት በመልአኩ በቅዱስ ገብርኤል ብስራት እግዚአብሔር ወልድ በተለየ አካሉ ደስ ይበልሽ፣ ከሦስቱ አካል አንዱ አካል እግዚአብሔር ወልድን ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ፣ አማኑኤል ትዪዋለሽ፣ እነሆ አንቺም የእግዚአብሔር እናት ትባያለሽ ይላል። እነሆ ድንግል ማርያም ይኩነኒ በከመ ትቤለኒ፣ ይሁንልኝ ይደረግልኝ ብላ የተነገረውን ቃል አሜን ብላ አምና ስትቀበል ሊያድነን የመጣው እግዚአብሔር ወልድ በተለየ አካሉ በድንግል ማርያም ማኅፀን አደረ። ክብር ለእግዚአብሔር ይሁን። አደረ። እነሆ ድንግል ማርያም ባትኖር ይልቅ ቅዱስ ዮሐንስ አፈወርቅ ድንግል ማርያም ሰው በበደል በወደቀባት ሁሉም ኃጢአተኛ በሆነበት ዘመን ራስ ወዳድ በሆነበት ዘመን ድንግል ማርያም ባትኖር ኖሮ፣ ለዚህ ነው ቅዱስ ነቢየ እግዚአብሔር ቅዱስ ኢሳይያስ ዘርን ባያስቀርልን ኖሮ ምን እንሆን ነበረ? እንደ ሰዶም ተቃጥለን እንደ ገሞራም ጠፍተን እንቀር ነበረ። ያቺ ድንግል ማርያም እኛን ታድነን ዘንድ በንጽሕና ተገኘች። ንጽሕት የሆነች አዳራሽ የክርስቶስ ቤተ መቅደስ እያለ የሚያብራራው ቅዱስ ዮሐንስ አፈወርቅ እነ ቅዱስ ኤፍሬም እነ አባ ሕርያቆስ ስለ ጽንሰቷ ነገር ስለ ድንግል ማርያም ተርከው የማይጠግቡላት እናት ድንግል ማርያም አመስግኗት እስኪ። ይህ ሁሉ ሆነ ተከናወነ። በብዙ መንገድ ቢነገር ሰዓት አይበቃም። የሚናገረው አንደበት ምን አንደበት ነው? የሚሰማውስ ጆሮ ምን ጆሮ ነው? እግዚአብሔር በወደደ ትንሽ ካስታወሰን ከዚህ በኋላ 9 ወር ከ5 ቀን አማናዊ ከተማ አደረጋት። በ9 ወር ከ5 ቀን በቤተልሔም ዓለምን ሁሉ ትቶ ንቆ በቤተልሔም ጨለማ በሆነ ቦታ ብርሃን አደረገውና ተወለደ። እረኞች ብስራቱን የምስራቹን አዩ። መላእክት ከእረኞች ጋር ዘመሩ። ከዚያ ለድንግል ማርያም እየታዘዘ ኖረ። እየታዘዘ ከኖረ በኋላ እነሆ መጨረሻ 33 ዓመት ሲሆነው በዚህ ምድር እነሆ
የመጣበትን ዓላማ ሊፈጽም ድውያን ለምጽ ሲያነጻ፣ ድውይ ሲፈውስ፣ ሙታን ሲያስነሳ ከኖረ በኋላ የተራቡትን የተጠሙትን እያበላ እያጠጣ አልጋቸው ላይ 38 ዓመት የኖሩትን ሁሉ አልጋቸው እንዲሸከሙ እያደረገ ሰው የናቃቸውን እያከበረ ከኖረ በኋላ በመጨረሻው ሊያድን የመጣበትን ዓላማ ሊፈጽም እነሆ በወንበዴዎች ተያዘ ይላል። አጠር እያደረግኩላቸው በወንበዴዎች ተያዘ። ሊያድናቸው የመጡ ሰዎች ሁሉ አንፈልግህም አሉት። እንዲህ አላቸው፣ እንደምን አደራችሁ? እግዚአብሔር ከሁላችን ጋር ይሁን። እንዲህ አላቸው፣ እናንተ እኮ በሽተኞች ናችሁ አላቸው። በሽተኛ ደግሞ ሐኪም ይፈልጋል፣ በሽተኛ ደግሞ መድኃኒት ይፈልጋል። እኔ መድኃኒት ሆኜ መጣሁላችሁ። በሽተኛ ለሆነው ዓለም መድኃኒት ነኝ እኔ። ስሜ ኢየሱስ ነው፣ በነቢያት ተነግሯል። ትርጉሙ መድኃኒት ነው። የበሽተኞች መድኃኒት ሆኜ መጣሁላችሁ፣ የነፍስም የሥጋ መድኃኒት ነኝ ብሎ ነገራቸው። ምን አሉ? እኛ በሽተኛ ሆነን ብንኖር ይሻለናል። ኃጢአቱን ወደነዋል፣ ተላምደነዋል፣ መድኃኒት አንፈልግም አሉት። አንድ ሆኑና ሊያድናቸው የመጣ ዘመዶቹ ወገኖቹ ሁሉ አንድ ሆነው ምን አሉት? ስቀለው ስቀለው ማለት ጀመሩ። ወደ ወገኖቼ መጣ፣ ወገኖቼም አልተቀበሉኝም ማለት። አያችሁ፣ ሰው ክፉ ነው። ወደ ወገኖቼ በሉ እስኪ መጣው፣ ወገኖቼ አልተቀበሉኝም። ዘመድ ወገን ልጅ ብሎ መጥቶ ሊያድነን መጥቶ አንፈልግህም አሉት። መጨረሻ ላይ ሁሉ ተከናወነ፣ ተፈጸመ ብሎ ከመናገሩ በፊት ቀራንዮ ላይ ያለውን መከራ ስሙ። ቤተ ክርስቲያን ሁሌ አስተምህሯ ቀራንዮ ነው። ክርስትናም ቀራንዮ ነው። አማኙም የቀራንዮን ጉዞ ነው የሚጓዘው። አገልጋዩም የቀራንዮን ጉዞ ነው የሚጓዘው። ክርስቶስ ቀራንዮ ላይ መስቀል ተደፍቶበታል። ክርስቶስ ቀራንዮ ላይ በወዳጆቹ ተከድቷል። ክርስቶስ ቀራንዮ ላይ ጦር ተወግቷል። ክርስቶስ ቀራንዮ ላይ ማርና ወተትን የፈጠረ አምላክ ሐሞት ጠጥቷል። ክርስቶስ ቀራንዮ ላይ ለጻድቃን የጽድቅ አክሊል የሚያቀናጅ ንጉሥ ሆኖ እያለ የእሾህ አክሊል አዘጋጅተው እነሆ ደፍተውበታል። ክርስቶስ ቀራንዮ ላይ ምን ያልተደረገበት አለ? ምራቅ ተተፍቶበታል። ና ውረድ፣ የእግዚአብሔር አብ ልጅ ከሆንክ ራስህን ውረድና አሳይ እኛንም አድነን ብለው ተዘባብተውበታል። ክርስቶስ ቀራንዮ ላይ ያላየው ምንም መከራ የለም። ጉዟችን የቀራንዮ ነው። እናንተ በመራብ በመጠማት ብቻ ተስፋ እንዳትቆርጡ፣ ሌላም መከራ ሊመጣ ይችላል። ክርስቶስን ስንከተል የክርስቲያን ኑሮ ቀራንዮን ይመስላል። ግን እግዚአብሔር እየጠበቀ እናንተ በዓለም ላይ ብዙ መከራ አለባችሁ፣ ነገር ግን ተስፋ እንዳትቆርጡ፣ በዓለም ሳላችሁ መከራ አለባችሁ፣ እኔ ዓለምን አሸንፌዋለሁ፣ እኔም ከእናንተም ከእኔ ጋር ትሆናላችሁ፣ እኔም ከእናንተ ጋር አለሁና ታሸንፉታላችሁ ብሎናል። እግዚአብሔርን ይዘን የማናሸንፈው የለም። የማንወጣው ዳገት፣ የማንወርደው ቁልቁለት፣ የማንራመድበት ባህር የለም። እግዚአብሔር ከእኛ ጋር ከሆነ ማን ያሸንፈናል? ክብር ለመድኃኔዓለም ይሁን። ሁሌ አሸንፈን እንራመዳለን። ቀራንዮ ላይ ሁሉም አንድ ሆነና ስቀለው ስቀለው አሉ። ተሰቀለ። በአምስቱ ቅንዋተ መስቀል ተቸነከረ። እነዛ ረጃጅም ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ የሚያስፈሩ ስጋ ሳይሆን አጥንት የሚፈልጡ ሚስማሮች ተቸነከሩበት። ሁሉም ተደረገ። ስለ መተላለፋችን ቆሰለ፣ ስለ ሞታችን ሞተ። ሞቶ ባለመቅረቱ የሚያስደስት ሕይወት የሚሰጥ መለኮታዊ ቃል ሲነገረን ሁሌ በደስታ የምንሰማው ትንሣኤውን ስለምንሰማ ነው። አንድ ሆኑ። የሮማውያን ወታደሮች ተመካክረው ከዛ በኋላ ከሞተ በኋላ ወደ መቃብር አወረዱት። መቃብሩን እንዲጠብቁ የተመረጡ ሮማውያን ወታደሮች ዙሪያውን ከበቡ። ትልልቅ ድንጋዮች ተንከባለሉ፣ በመቃብሩ ላይ ተቀመጡ። የሚገርመው ግን ልንገራችሁ አይደል፣ መቃብሮቹ በሙሉ የተቀመጡት ድንጋዮች የሚያንከባልል አንድም ሰው ሳይኖር ተንከባለሉ ይላል። እግዚአብሔር መከራችንን ያንሳልን፣ ያንከባልልን። መድኃኔዓለም የመቃብር
የመቃብር ድንጋዮች ተንከባለሉ። የሮማውያን ወታደሮች ሁሉ እንዳልነበሩ ሆኑ። እነሆ አቅም አነሳቸው። ከክርስቶስ ጋር ተዋግቶ ከክርስቶስ ጋር ታግሎ ድል የሚያደርግ ማን አለ? ሁሉም ይደቃል ይለናል መጽሐፍ። እንዳልነበሩ ሆኑ። መቃብሩ ተከፈተ። በሌሊት የሚገርመኝ የማርያም መቅደላዊት ጉዳይ ነው። ተወደው የነበረ ኃጢአቷን ይቅር ያለላት ከሰው እኩል ያደረጋት ማርያም መቅደላዊት በጨለማ ገሰገሰችና ሴት ሆና እያለ ጨለማውን ሳትፈራ አውሬውን ሳትፈራ እንቅፋቱን ሳትፈራ ክርስቶስን ናፍቃ ሽቶ ይዛ ወደ መቃብሩ ገሰገሰች። እግዚአብሔር የሚፈልገውን ይወዳልና ሌሊት ለገሰገሰችው ለማርያም መቅደላዊት ትንሣኤውን ገለጠላት። መጀመሪያም አያት። ሴቶች ደስ ይበላችሁ፣ እግዚአብሔር አብዝቶ መጀመሪያ ትንሣኤውን የገለጠላችሁ እናንተ ናችሁ። ከዚህ በኋላ ግማሾቹ ሐዋርያት አላመኑም። ሁለቴ ሶስቴ እነሆ ተገለጠላቸው። የሚገርመውም የሚበላ ስጡኝ አላቸው። አምላክ መሆኑን ሲነግራቸው፣ እርሱ መሆኑን ሲያሳውቃቸው ምትሃት ነው ብለው እንዳይጠራጠሩ አሳና የማር ወለላ ሰጡት። እያየም ምን አለ? እያዩም ቀመሰ፣ በላ ይላል። እንዲህ ነው እግዚአብሔር ሲያሳምነን። ሰርቶ ስሩ የሚለ አድርጎ አከናውኑ የሚለ ተንሥአ ወአንሥአ ኩሎ ሙታን፣ ተነሳ ሙታንንም ሁሉ አስነሳ። ሰው ሞቶ የሚቀርበት የጨለማ ዘመን አለፈ። እኔና እናንተ የምንሞተው ንስሐ ሳንገባ ሥጋና ደሙን ሳንቀበል ይቅር ሳንባባል ከሄድን ብቻ ነው። ሞት በእኛ ዘንድ የለም፣ ተወግዷል። ጨለማ በእኛ ዘንድ የለም፣ ተወግዷል። ባሪያዎች አይደለንም፣ ልጆች ነን። ከዚህ በኋላ ሰው ሲሞት ሞት አትበሉ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። ያ ሞት የተባለው ኃይል በክርስቶስ ሞት እነሆ ተሽሮ ነፃ ወጥተናል። ክብር ለእግዚአብሔር ይሁን። ተነሳ በሉ እስኪ። ሙታንንም ሁሉ አስነሳ። አንድ ነገር ብቻ ልንገራችሁ፣ መቼም አንሞትም። እኛ መቼም ባሪያዎች አይደለንም። ባሪያዎች አይደላችሁም፣ ከዚህ በኋላ ልጆቼ ናችሁ አለን። ልጅ ደግሞ ወራሽ ነው የአባቱን ርስት። እኔ ቀድሜ እሄዳለሁ እናንተ ወደ እኔ ትመጣላችሁ ብሎ ነግሮናል። አይዟችሁ፣ እዚህ ምድር ላይ ቢጎድልባችሁም ቢሞላላችሁም ይህን ያክል የሚያስደስትም የሚያሳዝንም ምንም ነገር የለም። ልታዝኑ የሚገባው ክርስቶስን ካጣችሁት ነው። ልታዝኑ የሚገባው ከእግዚአብሔር ፍቅርና እቅፍ ከተለያችሁ ነው። ልታዝኑ የሚገባው ማዕተባችሁን ከበጠሳችሁ ነው። ልታዝኑ የሚገባው አረመኔያዊ ሥራ ለመስራት እንቅልፍ አልወስድ ካላችሁ ነው። ሌላው ሁሉ ኃጢአት በንስሐ ታጥባችሁ የክርስቶስን ሥጋና ደም ተቀብላችሁ ጌታ ሆይ ከአንተ ወዴት እሄዳለሁ ካላችሁ እግዚአብሔር ሁል ጊዜ ዛሬም እንደ ትላንትናው በእቅፉ ሊያኖረን የታመነ አምላክ ነው። ክብር ለእግዚአብሔር ይሁን። ሞቶ ለዋጋ ለከፈለልን፣ ቆስሎ ቁስላችንን ሁሉ ላጠፋልን፣ የመቃብር ኃይል እንዳይኖር ለሻረልን፣ የዘላለም ገዢ የነበረውን ዲያብሎስን እንዳልነበረ አድርጎ የሲኦልን በሮችን የከፈተልን የሰባበረልን የእሳትን ኃይል ያጠፋልን እሱ ኢየሱስ ክርስቶስ ነው። ማን ነው? ማን ነው? እሱ ማን ነው? ክብር ለእርሱ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። የሥላሴ ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። እስኪ ብድግ በሉ ከተቀመጣችሁበት። Oh
Hallelujah,